የኢትዮጵያ ፕሪሚየር ሊግ አጓጊ ደረጃ ላይ ይገኛል። በጣም የሚያጓጓ ሞመንቶች ላይ ነው የሚገኙት። ያም ደግሞ ኢትዮጵያ መድን 1 ነጥብ ይቀረዋል ዋንጫውን ከፍ አድርጎ ለማንሳት። ከዛ ውጭ ደግሞ ሁለት ወራጆች ታውቀዋል። በዚህ ዓመት የመጡት ሱለ እንደ ሽሬና እንዲሁም ደግሞ ከወልዋሎ አዲግራት የትግራይ ክለቦቹ ወርደዋል። ከዛ ውጭ ግን 5 ኦር 6 ክለቦች ስጋት ላይ ይገኛሉ። ኢትዮጵያ ንግድ ባንክ፣ ድሬዳዋ ከነማ፣ ኤልፓ እንዲሁም ደግሞ ፋሲል ከነማ፣ መቀለ ሰባ እንደርታ፣ አዳማ ከነማ ስጋት ላይ ነው የሚገኙት። ቀጣይ ጨዋታዎችስ እንዴት ነው? የሚገርማችሁ እርስ በርስም የሚገናኙበት ሞመንት አለ። አሁን 31ኛ ሳምንት ላይ ይገኛል። ኢትዮጵያ ቡና በሁለተኛ ደረጃ ላይ በ9 ነጥብ ርቆ ይገኛል። ፕሪሚየር ሊጉ ግን ገና ጨዋታዎች አሉ። ኢትዮጵያ ንግድ ባንክ በቀጣይ ጨዋታ ከሀዲያ ሆሳዕና ጋር ነው የሚያደርገው። ቀጣይ ደግሞ ሌላ ስጋት ያለበት ድሬዳዋ ከነማ ሲዳማ ቡና ነው የሚያገኘው። ሌላኛው ደግሞ ስጋት ያለበት ኢትዮ ኤሌክትሪክ ሌላ ስጋት ካለበት ከፋሲል ከነማ ጋር በባለፈው ተመልክተናል። ፋሲል ከነማ ከወላይታ ዲቻ አድርጎ 3-0 በሆነ ውጤት ውበቱ አባተ ቡድን ተጣልቶ ከስዩም አባተ ጋር እንደተጣሉ ተመልክተናል። አሁን ደግሞ ፋሲል ከነማ በቀጣይ ኢትዮጵያ ንግድ ባንክ ጋር አቻ ያወጣው ኢትዮጵያ ንግድ ባንክ ጋር ትግል ነውና ከሱ ጋር ቸውጦ ኤልፓን ያገኛል። ፋሲል ከነማ ማለት እርስ በርስ ነው የሚገናኙት። ማን ጥሎ ከፍ እንደሚል የምንመለከተው። መቀለ ሰባ እንደርታ ሌላኛው ስጋት ያለበት ቡድን ነው። ከአዳማ ከነማ ከፍ ብሎ ነው የሚገኘው ከሌሎች ሁለት ወራጆች ውስጥ። ከዚህ ላይ አሁን 3 ክለቦች ናቸው የሚይዙት። ማን ሊቀር ይችላል የሚለውም ተጠባቂ ነው። መቀለ ሰባ እንደርታ ሁለተኛ ከሚገኘው ኢትዮጵያ ቡና ጋር ነው የሚገኙ። ፈታኝ ጨዋታ ነው። ከዛ ውጪ ሱል ሽረ ከአዳማ ከነማ የሚያደርጉት ጨዋታ ነው። ሱል ሽረ ወርዷል። አዳማ ከነማ በጣም ስጋት ላይ ነው የሚገኙና ኢትዮጵያ ፕሪሚየር ሊግ ማንን አስቀርቶ ማንን ዋንጫ ብልቶ ማን ደግሞ ኔክስት ሲዝን የሚቀጥል ይሆናል የሚለው ተጠባቂ ነው።